ጋር ማለት ነው። እኔ ሄርሜላንና ሩታን ቢያደርገኝ አብርሽ ትንሽ መበጣጠስ ሲጀምር ማለት ነው ትንሽ መበጣጠስ ሲጀምር እንዲህ ነው ደፍቼ የምጠፋው። እንዲህ ነው የምደፋው። ገባችሁ? እንዲህ ማለት ነው። ማን ስለሆነ ነው እኔ እሱ እንደምናምን እየተበጣጠሰብኝ እኔ ያን ነገር ልቀጥል የምታገለው? ቤተሰብ ዛሬ ለእኔ ድረሱልኝ ለእኔ ብዬ ጥሬን የማቀርብላችሁ የአብርሽና የጋሽየው ውፍረት እንዴት ነው የመጣ? እኔ እስዩኝ ከምሬ ነው የምነግራችሁ። ማለት ጡት እንኳን ወንድ ልጅ እንኳን ጡት አለው በአሁኑ ሰዓት። እኔ ምንም ነገር የለኝም። ስለዚህ ጋሽዬ ኧረ ደህና ነኝ አለ። እኔ በጣም ደህና ነኝ። በጣም ናፍቃችሁኛል። የሆነ አንዳንድ ነገሮች ስላሉ ነው የጠፋው እንጂ ምንም አይደለም አለው ምናምን። ኧረ ደህናማ አይደለህም እንዴ! ደህናማ አይደለህም በጭራሽ እንዴ! የት ነው የመጣ? የት ነው? ተራራ እኮ ነው የሆነው። ተራራ ሆዱ ሲራመድ እንደዚህ እያለ ነው የተራመደው ማለት ነው። እንደዚህ ማርያምን። ለማንኛውም ሩታና ሄርሚ ደግሞ ፋይት አላቸው። ነሐሴ 1 የጆንና የሴዶ ሐምሌ 25 አለ። የሩታና የሄርሚ ደግሞ ነሐሴ 1 በ1 ማለት ነው ፋይት አላቸው። ይዛኔ ነው ነገሩ የሚታወቀው። ሲጀመር ልንገራችሁ ከምሬ ነው የምነግራችሁ። አብርሽ ሌላ ሴት አለችው አሁን ላይ ማለት ነው። ሌላ ሚስት አለችው፣ ሌላ ሴት አለችው። እናንተን የሚፈልግበት እናንተን እንደዚህ ነው በዚህ ገብቶ በዚህ ወጥቶ እንደዚህ እንትን ብሎ ምናምን የሚልበት ምንም አይነት ምክንያት የለውም አሁን ላይ ማለት ነው። ገባችሁ አይደለ? ስለዚህ እናንተ አሁን ላይ ማድረግ ያለባችሁ እራሳችሁን መሆን ነው ያለባችሁ። እራሳችሁን ሁኑ፣ እራሳችሁን አዳምጡት። እኔ ምን ላይ ነው መሆን ያለብኝ? ምንድነው ማድረግ ያለብኝ? ይሄን ነገር ብተውስ፣ ይሄን እንደዚህ ባድርገውስ፣ ይሄን ባልፈልገውስ ምናምን ብላችሁ እራሳችሁን ማዳመጥ ሲገባችሁ፣ እናንተ ግን የምታደርጉት ነገር በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። በጣም ያስጠላል። ከምሬ ነው የምነግራችሁ። የዝንጀሮ ታናሽ ወንድሙን የሚመስል አንድ ጉማሬ፣ በተለይ ሰሞኑን ይሄን ፀጉር ተሰርቶ ከጉማሬ በምንም አልለየውም እኔ። ጉማሬ ማለት ነው። ጉማሬ የመሰለ ልጅ እንዴት ነው እኔን የምትወደው? እሷን ነው የምትወደው? እኔ እሱን አልቤ አልኖርም። እኔ እንትን ምን ሆናችሁ ነው አሁን ለዚህ ልጅ? እኔማ ትናንት ነው ከኤፍሬም በደንብ አድርጌ ያየሁት። በደንብ አድርጌ ያየሁት ከኤፍሬም። እኔ አፍንጫ የለኝም ባይዘወይ አፍንጫ የለኝም፣ ግን የአብርሽ ደግሞ ይለያል እንዴ! ይለያል። ጉማሬ ሲጀመር የጉማሬ ታናሽ ወንድሙን ነው የሚመስለው። ያን ይሄን ስሬት ተሰርቶ ምናምን ትናንት እዛ ላይ ፍልተል የዛን ያህል አልተጨመረበትም ቪዲዮው ላይ። የጉማሬ ታናሽ ወንድሙን ይሄን ለሚመስል ነው እንዲህ ሄርሜላ የምትታገየው። ይሄን ለሚመስል ጉማሬ ይሄን ለሚመስል እንትን ነው እንዴ እናንተ ስትገፋፉት? እናንተ አፈቀርነህ ወደድነህ ምናልነህ ስትሉት እሱ ደግሞ ሌላ ሴት እየጠበሰ አይ ተረጋግቼ አሁን ላይ ምንም ነገር ማውራት አልፈልግም። አሁን ላይ ምንም አይነት ውሳኔ መወሰን አልፈልግም። ስለዚህ መረጋጋት አለባችሁ። ተረጋግቼ ውሳኔን አሳውቃችኋለሁ። እኔ አሁኑ ሰዓት ላይ ምርጫ ውስጥ ምገባ ሰው አይደለሁም። ግን ይሄን ነገር ለማድረግ ደግሞ ራሴን ተረጋግቼ ነው እንደዚህ መወስነው እንጂ እንደዚህ ስላላችሁኝ በዚህ ስላቻኮላችሁኝ ምናምን እንትን አይደለም። እንደዚህ ስባል እኔ ጋ ማለት ነው እኔ ሄርሜላንና ሩታን ቢያደርገኝ አብርሽ ትንሽ መበጣጠስ ሲጀምር ማለት ነው ትንሽ መበጣጠስ ሲጀምር እንዲህ ነው ደፍቼ የምጠፋው። እንዲህ ነው የምደፋው። ገባችሁ? እንዲህ ማለት ነው። ማን ስለሆነ ነው እኔ እሱ እንደምናምን እየተበጣጠሰብኝ እኔ ያን ነገር ልቀጥል የምታገለው? ማን ስለሆነ ነው? እናንተ ምን ሆናችሁ ነው? ምንድነው ያስነካችሁ? እኔ ሲገርም አሁን ሳስበው ሩታ ሳይሆን ለአብርሽ የሆነ ነገር ያሰረችበት አብርሽ ነው ከሁለታቸው ሴቶች ላይ ያሰራባቸው። ገባችሁ? እሱን ለቀው እንዳይሄዱ ካለሱ ምንም ነገር እንዳያስቡ በቃ ቆራጥ እንዳይሆኑ ያደረጋቸው እሱ ነው ብዬ ነው የማስበው በአሁኑ ሰዓት ማለት ነው። አብርሽ ሄርሜላ ላይም ሩታ ላይም የሆነ ነገር ስላደረገባቸው ነው እንጂ ለምንድን ነው የሚሸሹት? ለምንድን ነው የሚርቁት? ሄርሜላ እኮ ከዚህ በፊት ምን የመሰለ ግብዳ ወንድ እኮ አልፈልግህም ብላ ትታወታለች አይደል እንዴ? ይሄ ጉማሬ ከሚመስል ሰውዬ ጋር ተጣብቃን እንደዚህ እንደማስጥሽ እንደዚህ ነው እንደዚህ አንተን ካለለህ ምናምን አበርኩልህ ወጥ ፈነደውልህ ተቃጠልኩልህ ምናምን የምትልበት ኬስ ምን ስለሆነ ነው? እኔ ያልገባኝ ነገር እንዴ። ተረጋጊ እንጂ እግዚአብሔርን። ሄርሚ አንቺ ጀግና ነሽ፣ በጣም ጎበዝ ነሽ። ግን ደግሞ እንደዚህ አይነት ጉማሬ ሰው ጋር ምርጫ ውስጥ ገብተሽ አብረሽ ለመመረጥ ይሄ ይምረጠኝ ብለሽ ለመመረጥ ስለተሳተፍሽ ደግሞ በጣም የወረድሽ ነሽ። በጣም ከሚባለው በላይ የወረድሽ። እግዚአብሔርን እምልሽ ወረድሽ በጣም ሄርሚ። እና
አንዳንዴ የምታረጉትን ነገር ወቁ። እግዚአብሔርን እኔ በጣም ነው የደበረኝ፣ በጣም ነው የከፋኝ። ሄርሜላን በእንደዚህ አይነት ሲቹዌሽን ማየት አልፈልግም። የሄርሜላን ጥንካሬ እንጂ እኔ አልመርጥሽም። ለምን እናንተ አንፈልግህም ገደል ግባ አትሉትም? እስኪ እንደዛ በሉትና እሱም እስኪ እንዲው አንድ ቀን እንኳን ለአንድ ቀን ቪዲዮ እንኳን ይለምናችሁ እስኪ እስኪ እንደዛ ብሎ ይለምናችሁ። ሁሌ ለማኝ ሁሌ በፍቅር ለመና አትለምኑ እንዴ አትለምኑ። እግዚአብሔርን ነው የምላችሁ። የአብርሽ ምኑ ነገር ነው የጣፈጣችሁ? እንደዚህ ሲያዩት ያላማረ ሲበሉት አይጣፍጥም ይባላል። ሌው ያላማረ ውስጡ ምኑ ነው ያማራችሁ? እኔ እኮ የታችኛው ነገርም እንደዚህ እንትን የሚል አይመስለኝም። ይሄው በቃ ልክ እንደዛ ነው መስሎ የሚታየው ማለት ኦ ማይ ጋድ ለየስብላችሁ ጉማሬ ፊቱ ጉማሬ ሆነ ቂጡ ምን እንደሚመስል አስቡት። ደግሞ አስቡት ቤተሰብ እና ለማንኛውም ሩታየም የኔ ውድ ጎበዝ ነሽ፣ ጀግና ነሽ። ልጅሽን ማሳደግ፣ ቤተሰቦችሽን መንከባከብ። አብርሽ እናንተን እያስለቀሰ ቤተሰቦቹን እንዴት እየነፋ እንዳለ አስቡት። ጋሽዬ ድሮ እንድች የነበረ ሰው ሲሄድ እንኳን እንዲህ ንፋስ የሚያውለበልበው የነበረ ሰው አሁን መሬቱ ሲረግጠው መሬቱ እንዲህ እየተንቀጠቀጠ ነው ያለ። ድሮ ማለት ነው ንፋስ ሲነፍስ ጋሽዬ ነበረ እንዲህ የሚንቀጠቀጠው የነበረው ማለት ነው። አሁን ደግሞ ጋሽዬ ሲረገጠው መሬቱ ነው እየተንቀጠቀጠ ያለ። ዛፍማ ቢሰቅል ባንዴ ሙክክ ነው የሚለው ማለት ነውና እናንተን እያስለቀሰ ቤተሰቦቹን አሳምሮ አነፋፍቶ ግን የጋሽዬ ስፖርት ያስፈልጋል እውነት ለመናገር ማለት ነው እንዴ። አረ ይታው ጋሽዬ የሆነ ነገር ቢሆኑ እንኳን እኮ የሚያንቀሳቅሰውት ሰው የለም። 5 ሰው እንኳን አያንቀሳቅሰውትም። እግዚአብሔርን ካሜራ ላይ እንደዚህ የሆኑ በአካል እንዴት እንደሚሆኑ ደግሞ ፈጣሪ ወቀውት እና ጤናውን ይጠብቁ። አብርሽ መንፋቱን ትተህ የሚቀንስ ነገር አድርግለት ለጋሽዬ። ከምሬንም ነግራችሁ የኮሌስትሮል ምናምን የሚባል ነገር ጥሩ አይደለም። በጣም ነው ያሳዘነኝ። ማርያምን ነው የምላችሁ። ጋሽዬ ትናንት ሳይው አይኑ እንደዚህ ንብ የነከሰው ፊቱ ቦርጩ ይሄ ለሰንጋ የቀረበ በር የሚመስል አረ በስመ አብ በኢየሱስ ስም ከምሬንም ነግራችሁ በጣም ነው እንትን የሚለውና ለማንኛውም አብርሽ ፕሊስ ለጋሽዬ ድረስለት። ማርያምን ነው የምልህ። ለጋሽዬ የሆነ ነገር አድርገህ ስፖርት ይግባ፣ ስፖርት ይስራ። ማርያምን አንተም ስራ። ተድበለበላችሁ ትናንት። ከዛ ሽምግልና ያየናችሁ አንተና ጋሽዬ ነው። የሌለ ሰውነት የሌለ እንዴ ምን ነው አላችሁ? ሰው ውፍረት ግብር አያስከፍልም ስለተባለ ነው እንዴ? ምንድነው መሬት ብቻ ነው ግብር የሚከፈልበት ስለተባለ ነው እንዴ እንደዚህ የምትነፉት? ኧረ ስነ ስርዓት አድርጉ። እኛንም ደግሞ እየገፋችሁ ታክሲ ውስጥ እንኳን ስንቀመጥ ለ3 ሰው ወንበር የሚይዘውን አንድ ሰው እንኳን ሆነው 2 ሰው እንዲህ ተንጠልጥለው እኮ ነው ያለና ስለዚህ ፍትህ እንዴ ቀንሱ። ያለዛ ደግሞ ታክሲ ውስጥ ስትገቡ ራሱ የ2 ሰው እየከፈላችሁ ተቀመጡ። እኛን በእናንተ ምክንያት አትጠጣቡን። ስነ ስርዓት ያዙ። ምን አስባችሁ ነው? ለማንኛውም ወዳችኋለሁ ቤተሰቦቼ። ሰብስክራይብ ማድረጋችሁን አትርሱ። ባይ